ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በቅድሚያም ዜጎች የግልና የአካባቢያቸውን ፍላጎታቸውን ከሀገር ጥቅም በታች በማድረግ እንዲሁም ከሀገር ጥቅም በታች በማስቀደም ለኢትዮጵያ ዘላቂ ሰላምና አንድነት በጋራ እንዲቆሙ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ፣ ጠየቁ። ታሪካዊው የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትሩ በተገኙበት በዛሬው ዕለት ተጀምሯል። ለያብስራ አሰግድ ዘገባ ገዛኸኝ አራጌ። ታሪካዊው የኢትዮጵያ ሀገራዊ ምክክር ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት መካሄድ ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ባደረጉት ንግግራቸው ለሀገር የሚበጅ ዘላቂ መፍትሄ ለመድረስ ቁልፍ መንገድ የሌላውን ወገን በጥሞና ማዳመጥና የተለያዩ ሀሳቦችን በአክብሮት መቀበል መሆኑን ገልጸዋል። የአፋር አባቶች ጥበብና በትግራይ የውይይት ባህል የሚታወቁ የጋራ ምክክሮችን በምሳሌነት በመጥቀስ የብዙ ሰዎች ሀሳብ ሲገኝና የበለጠ ውጤታማነት ዘላቂ መፍትሄ እንደሚፈጥር ጠቁመዋል። የኢትዮጵያ ጥንካሬ የሚገነባው የሁሉም ዜጎች ድምጽ በእኩልነት ሲሰማ መሆኑን ያመላከቱት ጠቅላይ ሚኒስትሩ በተለይም በቁጥር ብዙ የሆኑ ማህበረሰቦች የትናንሽ ማህበረሰቦችን ጥያቄና ስጋት በትኩረት ማዳመጥ ለሀገር አንድነት ወሳኝ መሆኑን አስገንዝበዋል። ተመካካሪዎች የሌላውን መብትና ጥቅም የማይጎዳ ስምምነት ላይ እንዲደርሱና ለቀጣዩ ትውልድ የሚተርፍ ታሪካዊ ኃላፊነታቸውን በከፍተኛ ዲሲፕሊን እንዲወጡ አሳስበዋል። ጠቅላይ ሚኒስትሩ አክለውም የባህር በር ጉዳይ የኢትዮጵያ ወሳኝ ብሔራዊ ጥቅም መሆኑን ጠቁመው ኢትዮጵያ ለረጅም ዘመናት የነበራትን የቀይ ባህር ተደራሽነት ያጣቸው ከውጭ ጫና ባሻገር በውስጥ አንድነት መላላትና በፖለቲካ ድክመት ሳቢያ መሆኑን አስታውቀዋል። ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድና በጋራ ጥቅም መርህ መሰረት ማስቀጠል እንደምትችል የገለጹት ጠቅላይ ሚኒስትሩ የውስጥ አለመግባባቶችና የተለያዩ አሉታዊ ፕሮፓጋንዳዎች ብሔራዊ ጥቅማችንን እንዳይጎዱ ሁሉም ዜጋ በአንድነት መቆም እንዳለባቸው አሳስበዋል። ዛሬ የሚሰራው ስራ ፍሬውን የሚያገኘው የወደፊት ትውልድ መሆኑን የጠቀሱት ጠቅላይ ሚኒስትሩ ሀገራዊ ምክክሩ ችግሮችን ወደ መልካም እድል በመቀየር ለዘላቂ ሰላምና ልማት የጀርባ አጥንት እንደሚሆን ያላቸው ሙሉ እምነት ገልጸዋል። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በመድረኩ ባደረጉት ንግግር የተለያዩ አመለካከቶች የኢትዮጵያ ማህበረሰብ ተፈጥሯዊ ገጽታና የዲሞክራሲያዊ አኗኗር ዋና መገለጫ መሆኑን አስረድተዋል። በማህበረሰብ ውስጥ የሚኖሩ የሀሳብ ልዩነት በራሳቸው ችግር እንዳልሆኑ የጠቀሱት ፕሮፌሰሩ እውነተኛው ችግር ልዩነቶችን በውይይትና በመቻቻል ፈንታ በግጭት ወይም በኃይል ለመፍታት መሞከር መሆኑን አስገንዝበዋል። ለረጅም ጊዜ ሳይፈቱ የቆዩ ጥልቅ የፖለቲካና የማህበራዊ ችግር በአስገዳጅ አካሄዶች ወደ ኃይል ዘላቂ መፍትሄ እንደማያገኙ የቀድሞ ታሪክ ተሞክሮች ማስተማራቸውን ገልጸዋል። ይህ ምክክር ልዩነትን በሰለጠነ የውይይት ባህል በማስተናገድ በአንድነት የሚኖርበት የጋራ ስርዓት ለመገንባት የተፈጠረ ሀገራዊ የፈውስ ሂደት መሆኑን አብራርተዋል። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤው እንደሚያካሄድ የክልሉ ምክር ቤት አስታወቀ። የክልሉ ምክር ቤት ዋና አፈ ጉባኤ አቶ ሱልጣን አብዱ ሰላም እንደገለጹት በነገ በሚጀምረው ጉባኤ የተለያዩ አጀንዳዎች ተመርምረው እንዲሁም ውሳኔ እንደሚሰጥባቸውና የተለያዩ ሹመቶችም እንደሚካሄዱ ጠቁመዋል። ዝርዝር አለን። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤ ከነገ ጀምሮ እንደሚያካሂድ የሐረሪ ክልል ምክር ቤት ዋና አፈ ጉባኤ አቶ ሱልጣን አብዱ ሰላም ገልጸዋል። ለሁለት ተከታታይ ቀናት በሚካሄደው ስብሰባ ምክር ቤቱ በቀረቡለት የተለያዩ አጀንዳዎች ላይ ተወያይቶ እንደሚያጸድቅና ውሳኔም እንደሚያሳልፍ ገልጸዋል። የክልሉ መስተዳደር ምክር ቤት፣ የጠቅላይ ፍርድ ቤት እንዲሁም የዋና ኦዲተር መስሪያ ቤት የ2018 በጀት ዓመት እቅድ አፈጻጸም ሪፖርቶች እንዲሁም የ2019 በጀት ዓመት እቅዶች ቀርበው ውይይትን በማድረግ የተለያዩ ውሳኔዎችን እንደሚያስተላልፍም ዋና አፈ ጉባኤው አክለው ገልጸዋል። ምክር ቤታችን ሐረሪ ክልል ምክር ቤት በአመት 2 ጊዜ መደበኛ ጉባኤ ያካሂዳል። የዘንድሮውን 2018 የመጨረሻ አመት ከነገ 9 ጀምሮ 9ና 10 ያካሂዳል ማለት ነው። በሚካሄደው ጉባኤ ላይ እንደምታወቀው አጀንዳዎች አሉ። ምክር ቤቱ የሚያጸድቃቸው የሚሰማቸው አጀንዳዎች አሉ። በዚሁ መሰረት የአስፈጻሚ አካላት የ2018 የተከናወኑ ክንውኖችን ያዳምጥና ያጸድቃል። በመቀጠል የጠቅላይ ፍርድ ቤት
የ2018 ሪፖርት ያዳምጣል። የዋና ኦዲተር መስሪያ ቤት ሪፖርት ያዳምጣል። በመቀጠልም የተለያዩ አዋጆች ያይና ያጸድቃል። በመጨረሻም የተለያዩ ሹመቶች አሉ። ዘንድሮ በ2018 እነኚህን ያከናውናል ተብሎ ነው የሚጠበቀው። በተጨማሪም ምክር ቤቱ በክልሉ መስተዳደር የ2019 የስራ ዘመን ስራ ማስፈጸሚያ በጀት ላይ ተወያይቶ እንደሚያጸድቅም ጠቁመዋል። ያው እንደምታውቀው የምክር ቤቱ ዋና ተግባር በጀት አይቶ ማጽደቅና በጀትን መከታተል መቆጣጠር ነውና የ2019 በጀት በዚህ ጉባኤ ላይ ታይቶ ይጸድቃል ማለት ነው። በተጨማሪም ምክር ቤቱ በማጠቃለያው በጉባኤው የሚቀርቡለትን የተለያዩ ሹመቶችንም እንደሚያጸድቅ ዋና አፈ ጉባኤው አቶ ሱልጣን አብዱ ሰላም ጠቁመዋል። ቀጥለናል። የአየር ንብረት ለውጥን ምክንያት የሚመጡ አደጋዎችን ለመከላከል አካባቢን መንከባከብ የሁሉም ኃላፊነት ሊሆን እንደሚገባ የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊዋ ወይዘሮ ሮዛ ኡመር ገለጹ። በአየር ንብረትና አካባቢ ጥበቃ ፕሮጀክት አተገባበር ዙሪያ የምክክርና የግንዛቤ ማስጨበጫ መድረክ ተካሂዷል። ዝርዝር አለን። የሐረሪ ክልል አካባቢ ጥበቃ ባለስልጣን ከፌዴራል አካባቢ ጥበቃ ባለስልጣን ጋር በመተባበር በአየር ንብረትና በአካባቢ ጥበቃ ፕሮጀክት ትግበራ ዙሪያ ያዘጋጁት የግንዛቤ ማስጨበጫና የምክክር መድረክ በሐረር ከተማ ተካሂዷል። መድረኩን በንግግር የከፈቱት የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር እንደገለጹት የአየር ንብረት ለውጥን የሚቋቋም ስነ ምህዳር ለመገንባት አካባቢን መንከባከብ ወሳኝ መሆኑን ጠቁመዋል። ይህ አይነቱ የባለድርሻ አካላት የጋራ ምክክርና የግንዛቤ መድረክ ወሳኝ መሆኑን ገልጸው በተለይ እንደ ኤልኒኖ ያሉ ተለዋዋጭ የአየር ንብረት ክስተቶች የሚያስከትሏቸውን አደጋዎች ቀድሞ ለመከላከልና ለመቋቋም የሚያስችል አቅም ለመፍጠር እንደሚያግዝ ጠቁመዋል። ወይዘሮ ሮዛ አክለውን በክልሉ ሆነ በሀገሪቱ ከአየር ንብረት ለውጥ ተጽዕኖ በመላቀቅ የማይበገር ኢኮኖሚ ለመገንባት አካባቢን መንከባከብ የሁሉም ዜጋ ቀዳሚ ኃላፊነት ሊሆን እንደሚገባ በአጽንኦት አሳስበዋል። በመድረኩ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ኢየሳ ተሞክሮችን በስፋት ለመዳሰስና በባለድርሻ መካከል ችግር ፈቺ ፍሬያማ ውይይት ለማድረግ የሚያስችል ነው ብለዋል። እያንዳንዱ የህብረተሰብ ክፍል አካባቢውን በመጠበቅና የአየር ጥበቃ ስራዎችን በማጠናከር ምርትና ምርታማነትን ለማሳደግ የድርሻውን መወጣት እንዳለበት አስገንዝበዋል። የሐረሪ ክልል አካባቢ ጥበቃ ባለስልጣን ኃላፊ ወይዘሮ ነቢላ ማህዲ በበኩላቸው በክልሉ የአፈር ለምነትን ለመመለስና የተራቆጡ አካባቢዎችን እንዲያገግሙ በማድረግ ረገድ ምርታማነት ሊያሳድጉ የሚችሉ ሰፊ አካባቢ ጥበቃ ስራዎች መከናወናቸውን ገልጸዋል። ለዚህም በኤረር በጂኔላ ወረዳዎች የተከናወኑት ሞዴል ተግባራትና የተቀመጡ ተሞክሮዎች አይነተኛ ማሳያ መሆናቸውን ጠቁመዋል። የፌዴራል አካባቢ ጥበቃ የኢኤሲ ፕሮጀክት ስራ አስኪያጅ አቶ ተስፋዬ ወልዴሳ በበኩላቸው በአየር ንብረት ለውጥ ምክንያት ተጋላጭ የሆኑ የህብረተሰብ ክፍሎችን በመለየት የመፍትሄ አቅጣጫዎችን የማስቀመጥ ስራ መከናወኑን ገልጸዋል። የአየር ንብረት ለውጥ ተጽዕኖ መከላከልና የአካባቢ ጥበቃ የሁሉም የጋራ ጉዳይ መሆኑን በመረዳት ሁሉም የበኩሉን ኃላፊነት እንዲወጣ ጥሪ አቅርበዋል። ፕሮጀክቱ ለ5 ዓመታት የሚቆይ መሆኑን የጠቀሱት ስራ አስኪያጁ ትግበራው ከተጀመረበት ካለፉት 2 ዓመታት ተኩል ጊዜያት ወዲህ በግብርና አፈር ጥበቃ ዘርፍ ሰፊ የልማት ስራዎች መከናወናቸውን ገልጸዋል። የስራ ዕድል ፈጠራ ማገዝና የቴክኒክ ድጋፎችን መስጠት መቻሉ የሳተላይት ምልከታና የቴክኖሎጂ አጠቃቀምን በመተግበር የመሬት አቀማመጥና የአየር ንብረት ለውጥን በንቃት የመከታተል ስራ መከናወኑን ጠቁመዋል። በመድረኩ ላይ የኤረርና የጂኔላ ወረዳዎችን ተሞክሮና አጠቃላይ የተከናወኑ ሰፊ ስራዎችን የሚያሳዩ ጽሁፎች ቀርበው የመድረኩ ተሳታፊዎች ባለድርሻ አካላት ጋር ውይይት ተደርጎባቸዋል። ሀገር አቀፍ ወሰን ተሻጋሪ በጎ ፈቃደኛ ወጣቶች በሐረር ከተማ በመገኘት የአረንጓዴ አሻራቸውን አኖሩ። በዚህ የአረንጓዴ አሻራ መርሃ ግብር ደግሞ 70% የሚሆኑት የሚተከሉ ችግኞች ለምግብነት የሚውሉ ሲሆን 30%ዎቹ ደግሞ ለአካባቢ ጥበቃና ለብዝሃ ሕይወት መጠናከር አስተዋጽኦ እና ፋይዳ እንዳላቸው ተነግሯል። ዘገባው መሐመድ አብደላ ነው፣ በተከታይነት ይቀርባል። ወሰን ተሻጋሪ የበጎ ፈቃድ አገልግሎት ወጣቶች በሐረር ከተማ ችግኝ በመትከል የአረንጓዴ አሻራቸውን አኑረዋል። ከተለያዩ የኢትዮጵያ አካባቢዎች የተውጣጡ ወሰን ተሻጋሪ በጎ ፈቃደኛ ወጣቶች በጎ ፈቃደኝነት ለኢትዮጵያ ከፍታ በሚል መሪ ቃል በሐረር ክልል የችግኝ ተከላ መርሃ ግብር አከናውነዋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የኢትዮጵያ ወሰን ተሻጋሪ ወጣቶች በጎ ፈቃድ አገልግሎት ስራ አስተባባሪ አቶ እንደገና ፍቃዱ በመርሃ ግብሩ ላይ በሰጡት አስተያየት ችግኝ መትከል አረንጓዴና ውብ የሆነች ሀገር ለተተኪው ትውልድ ለማሳለፍ የሚያስችል መሰረታዊ ተግባር መሆኑን ገልጸዋል። የአረንጓዴ አሻራ መርሃ ግብር ከተጀመረበት ጊዜ
ተነስቶ ለሀገር ሁለንተናዊ እድገትና ለአየር ንብረት ጥበቃ ትልቅ ጥቅም እያስገኘ እንደሚገኝ ጠቁመዋል። እና ያንን የበጎ ፈቃድ አገልግሎት ከተለያዩ የኢትዮጵያ አካላት አካባቢዎች ተሰባስበው የመጡ ወጣቶች በሀረሪ ክልል ያላቸውን የበጎ ፈቃደኝነት ስሜት በጎ አድራጎት ስራዎችን ለመስራት እና ወሰን ተሻማን በጎ ፈቃደኝነት ወሰን እንደማይገድበው ለማሳየት በቁርጠኝነት የተነሱ ናቸው እና በዚህ አካባቢ በሚኖረን ቆይታ አረንጓዴ አሻራ ችግኝ ተክላለን፣ አካባቢ ጽዳት አለ፣ ደም ልገሳ አለ፣ አረጋውያንን መንከባከብ አለ። እንደዚህ አይነት ስራዎችን በጋራ የምንሰራበት ነው። ለተለያዩ ጊዜዎችም እያከናወን ነው መተናል። አሁን ከአፋር ተነስተን ድሬዳዋ ሰርተን ሀረር መተናል ማለት ነው። በጎ ፈቃደኝነት በዋናነት የአእምሮ የህሊና እርካታ ነው የሚሰጠው። በሰዎች በአእምሮ ውስጥ የህሊና እርካታ ይሰጣል። እንክብካቤን፣ ፍቅርን፣ አንድነትን፣ መተባበርን ሁሉ ይፈጥራል። በተሻጋሪ የበጎ ፈቃድ አገልግሎት ላይ የተሳተፉት ወጣቶች በበኩላቸው ወደ ሀረሪ ክልል ሲገቡ የተደረገላቸው ደማቅ አቀባበል የኢትዮጵያውያንን የእንግዳ ተቀባይነት እሴት ያሳየ መሆኑን ጠቅሰዋል። ዛሬ ጠዋት ደግሞ በጋራ በመነሳት የተለያዩ ዘርፈ ብዙ ጥቅሞች ያሏቸውን ችግኞች በመትከል አረንጓዴ አሻራቸውን በማኖራቸው ትልቅ ኩራት እንደተሰማቸው ገልጸዋል። ጉቱማ ቢያራ ሞቱማን የሮ አማከና መንግስት ከመላው አገሪቱ የተለያዩ ብሔረሰቦች የተውጣጡ ወጣቶችን በአንድነት በማምጣት አገሪቱ ወደፊት እንድትራመድ ይህንን የበጎ ፈቃድ አገልግሎት ስራ እንድንሰራ አሰማርቶናል። የተለያዩ ቦታዎችን ጎብኝተን ዛሬ ደግሞ በሀረሪ ክልል ችግኝ በመትከል አሻራችንን አኑረናል። አሻራ ኬኛ ጀረጀችው ሆጂን ቶሎልቱማ ቡዋ ሄዱ ቀበ ጀልቀበረት ቡዋን ቀቡ የበጎ ፈቃድ አገልግሎት ስራ ጥቅሙ እርስ በእርስ መደጋገፍና መረዳዳት በመሆኑ ትልቅ ፋይዳ አለው። ለአረንጓዴ አሻራ የሚሆን ችግኝ መትከል ጥሩ አየር ለመሳብና አካባቢን አረንጓዴ ለማድረግ በእጅግ ይጠቅማል። አክለውም እነሱ ከሌላ የሀገሪቱ አካባቢ መጥተው ይህንን የበጎ ፈቃድ ስራ መጀመራቸው የክልሉ ወጣቶችም ተግባሩን እንደ መልካም አርአያ በመውሰድ በየአካባቢያቸው እንዲያስቀጥሉትና ለበጎ ፈቃድ ስራዎች የነቃ ድጋፍ እንዲያደርጉ ትልቅ ማበረታቻና መልእክት እንደሚሆንም አስገንዝበዋል። ቀጥለናል። በድሬ ጠያራ ወረዳ በሙከራ ደረጃ የተተገበረውና ምርት እያሳየ የሚገኘው የድንች ምርት የገበያ ማረጋጋትን ጨምሮ ለአርሶ አደሩ ተስፋ ሰጪ ምርትን እያሳየ ስለመሆኑ ተጠቆመ። የወረዳው አስተዳደር በበኩሉ አርሶ አደሩን ከጠባቂነት ወደ አምራችነት ለማሸጋገር እየተደረገ ያለው ጥረትም ተጠናክሮ መቀጠሉ ተገልጿል። ዝርዝር አለ። በሀረሪ ክልል ድሬ ጠያራ ወረዳ በአቦከር ሙጢ ቀበሌ ለመጀመሪያ ጊዜ በሙከራ ደረጃ የተዘራውን የድንች ምርት የምግብ ዋስትናን ከማረጋገጥ ባለፈ የኑሮ ውድነትና የገበያ አለመረጋጋትን ለመቅረፍ ትልቅ ተስፋ የጣለበት መሆኑ ተገለጸ። የወረዳው አስተዳዳሪ አቶ ሸምሸዲን አብዱላሂ እንደገለጹት በወረዳው የምግብ ዋስትናን በተግባር ለማረጋገጥና አርሶ አደሩን በኢኮኖሚ ራሱን የቻለ ባለቤት ለማድረግ አበረታታች ስራዎች እየተከናወኑ ይገኛሉ ብለዋል። የወረዳው አርሶ አደር ለስራ ከፍተኛ ፍላጎትና ተነሳሽነት ያለው መሆኑን የጠቀሱት አስተዳዳሪው በልማት ዘርፍ የተጀመሩ አርአያነት ያላቸውን አዳዲስ የግብርና ስራዎች ይበልጥ ለማስፋፋት አስፈላጊውን ግብአትና ድጋፍ በሙሉ እንደሚያጠናክሩ አረጋግጠዋል። የምግብ ዋስትናን በማረጋገጥ ከእርዳታ ፈላጊ ወደ ረዳትነት የመሻገር መንግስት የያዘው ስትራቴጂን ለማረጋገጥ በድሬ ጠያራ ወረዳ የተጀመረው ስራ በጣም ጥሩ ነው። እነዚህ የተጀመሩ ስራዎች መልካም አርአያነት ያለው ሲሆን በሚቀጥለው ጊዜ አርሶ አደሮች አምጥተው በማስጎብኘት ይህን ተሞክሮ ከዚህ በመውሰድ በሁሉም ቀበሌዎች እንዳይስፋፋ የሚያግድ ነገር የለም። የወረዳው የግብርና ጽሕፈት ቤት ኃላፊ አቶ ረመዳን አልይ በበኩላቸው የድንች ምርት ከዚህ ቀደም በአካባቢው ያልተለመደና ከሩቅ ቦታዎች ውስጥ ወደ ገበያ የሚመጣ እንደነበርም አስታውሰዋል። ይሁንና በአሁኑ ወቅት በጥናት ላይ በመመርኮዝ የወረዳውን የአየር ጠባይ መቋቋም የሚችል የድንች ዝርያ በዚህ የክረምት ወቅት በሙከራ ደረጃ ማልማት መጀመሩንም ጠቁመዋል። ይህ ምርት አርሶ አደሩን በምግብ ራሱን ከማስቻል ባለፈ በአካባቢው ለሚታየው የኑሮ ውድነት የገበያ መረጋጋትን ለመፍጠር ትልቅ ሚና እንዳለውም አብራርተዋል። ወርሴ ረማት ይወጅ ወሊገለ ቆርኖ ወገይፈም ከማል ጀዱ ሰኚ ሀረማያ ዩኒቨርሲቲ ጋር በመተባበር ቅዝቃዜ መቋቋም የሚችልና ከአካባቢያችን አየር ጠባይ ጋር የሚሄድ ዘር እንዴት ማግኘት እንችላለን በሚል ላይ በተደረገ ጥናት መሰረት ይህ ድንች ተዘራ። የዚህ ድንች ዘር ጉደኔ ይባላል። ይህም ዘር የወረዳችንን አየር ጠባይ መቋቋም የሚችል ነው። ከዚህ በላይ የሚሰጠው ምርት ከፍተኛ ሲሆን ቅዝቃዜንም ይቋቋማል። በዚህ ላይ በመመስረት ለሙከራ እዚህ ላይ ጀመርን። ወደፊት ደግሞ ከዚህ ወስደን የምናስፋፋ ይሆናል።
ደሞ አስራፉኔ ከምበልፍኑ ታይቹዳ በልማቱ የተሳተፉት የአቦከር ሙጢ ቀበሌ አርሶ አደር ሉቅማን አህመድ በድንች ምርት ህይወታቸውና ኑሯቸውን ለመቀየር ወደዚህ ስራ መግባታቸውን ገልጸዋል። የድንች ሰብልን ከሌሎች ምርቶች ልዩ የሚያደርገው ከ3 ወር ባልበለጠ በአጭር ጊዜ ውስጥ ደርሶ ለገበያ መብቃቱና ማንኛውም የአየር ጠባይ መቋቋም መቻሉ መሆኑን በመጥቀስ የተጀመረው አዲስ ተሞክሮ ለሌሎች አርሶ አደሮችም መልካም አርአያ እንደሚሆን ያላቸውን ተስፋ ተናግረዋል። ድንቻና ቦአራር ከጭማፊ ጅሬኛ ከኝፎዬ ሱዳብየነ ከነዚህ ድንች ምርት ጥቅም ለማግኘትና ህይወታችንን ለማሻሻል በማሰብ የተመረጠ ዘር ፈልገን አምጥተን ተከለን። ከዚያም በአላህ ፈቃድ ጥሩ ውጤት እናገኛለን ብለን ተስፋ እናደርጋለን። ጥሩ ውጤትም እንጠብቃለን። ከዚህ በተጨማሪ በአጭር ጊዜ ማለትም ከ3 ወር ባልበለጠ ጊዜ ውስጥ ስለሚደርስ ጥሩ ነው። በእርሻ ባለሙያዎችን በኩል አተካከሉንና እንክብካቤዎችን በተመለከተ ድጋፍ እየተደረገልን ይገኛል። በቀጣይም በወረዳው የተለያዩ የሰብል አይነቶችን በማስፋፋትና የቴክኖሎጂ አጠቃቀምን በማሳደግ የአርሶ አደሩን ተወዳዳሪነትና ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ በዘገባው ተመላክቷል። ወደ ሀገር አቀፍ ጉዳዮቻችን ተሸጋግረናል። እኛና ከኛ በፊት የነበሩ ሰዎች ያላሳኳቸውን ጉዳዮች ልጆቻችንም ዳግም እንዳያጡ በታላቅ ኃላፊነት መስራት ይገባናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሌላ ዜናችን ደግሞ በዛሬው ዕለት የተጀመረው የሀገራዊ ምክክር ጉዳይም ስናነሳ የኢትዮጵያ ሀገራዊ ምክክር ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። እነዚህና ሌሎች መሰል ሀገር አቀፍ ወሬዎቻችንን ደግሞ እሌኒ ሽመልስ እኛና ከኛ በፊት የነበሩ ሰዎች ያላሳኳቸውን ጉዳዮች ልጆቻችን ዳግም እንዳያጡ በታላቅ ኃላፊነት መስራት ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂደዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት የምክክር ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ በወሰደው ጊዜና በስፋቱ በእጅጉ የገዘፈ ተግባር መሆኑን ተናግረዋል። በአፍሪካ በብዙ ምሳሌ የሚሆን የውይይት የምክክር የንግግርና ሁሉን አቀፍ መድረክ መሆኑንም ነው ያወሱት። የምክክር ጉባኤው ልባም ለሆኑ ሰዎች የታሪክ አጋጣሚን እንዲሁም የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በብዕሩ ሀገርን ለዘመናት የሚገነባ ታሪክ ለመጻፍ እድል የሚሰጥ ነው ብለዋል። በተቃራኒው ይህንን ለማይጠቀሙ ደግሞ ታሪክ ብራናና ብዕር ቢያቀብላቸው ሀገርን ከሚጠቅም ይልቅ የሚጎዳ፣ ከሚገነባ ይልቅ የሚያፈርስ፣ ከሚያበለጽግ ይልቅ የሚያደህይ፣ ከሚያሰፋ ይልቅ የሚያጠብ ታሪክ ጽፈው ያልፋሉ ነው ያሉት። መሰል ታሪክ ዛሬ በእኛ እንዳይደገም ከፍተኛ የኃላፊነት ስሜት ተሰምቶን በታላቅ አክብሮት ልንከውነው ይገባል ሲሉ አጽንኦት ሰጥተዋል። እኛና ከኛ በፊት የነበሩ ሰዎች ሊያሳኳቸው ሲገባ ያላሳኳቸው ጉዳዮችን ልጆቻችን ዳግም እንዳያጡ በታላቅ ኃላፊነት ሊሰራ እንደሚገባም ማስገንዘባቸውን ፋና ብሮድካስቲንግ ዘግበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የምክክር ስኬቱ ሙሉ በሙሉ የሚረጋገጠው እርስ በርስ በመደማመጥና የሁሉንም ወገን ጥያቄዎች በአክብሮት በማስተናገድ ብቻ እንደሆነ ገልጸዋል። ምክክሩ ፍሬያማ የሚሆነው አንዱ ወገን የሚያነሳው ጥያቄ ሌላውን የማይጎዳ መሆኑን እያረጋገጡ በጋራ ለመጠቀም መስማማት ሲቻል እንደሆነና ለሰፈሬ ሳይሆን ለኢትዮጵያ ማለት ሲቻል ብቻ እንደሆነም ጠቁመዋል። በመጨረሻም የታሪካዊ መድረክ የ130 ሚሊዮን ዜጎችና የመቶዎች ሚሊዮን የነገ ትውልድ ኃላፊነት ያለበት በመሆኑ ተሳታፊዎች በጉባኤው ውስጥ በትጋት በመሳተፍ ለሁሉም ኢትዮጵያውያን እረፍትና ዘላቂ ሰላም የሚሰጥ ውጤት እንዲያስመዘግቡ አደራ ብለዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በጉባኤው ላይ ባደረጉት መክፈቻ ንግግር ጉባኤው በሀገራችን የፖለቲካና ማህበራዊ ጉዞ አቅጣጫን የሚያቀና መሆኑን አስረድተዋል። ኢትዮጵያ የረጅም ዘመን ታሪክና የብዝሃነት ውበት ባለቤት መሆኗን ጠቁመው በዘላቂነት ለማስቀጠል የሚረዱ በርካታ የሀሳብ ልዩነቶችንና አለመግባባቶች ፈተና ሆነው ቆይተዋል ብለዋል።
ብለዋል። ስር የሰደዱ ችግሮችን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪክ ያስተማረን መሆኑን አጽንኦት ሰጥተዋል። ብቸኛውና ዘላቂ መፍትሄ ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ መሆኑን ገልጸዋል። ጉባኤው ልዩነቶችን በሰለጠነ መንገድ ይዞ በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው ሲሉም ተናግረዋል። በተጨማሪም እርስ በርስ መደማመጥን፣ የሌላውን ህመም መረዳትን፣ የቆዩ የታሪክ ጠባሳዎችን መሻርንና በጋራ የወደፊት ሀገሪቱ ዕጣ ፈንታ ላይ መግባባትን የሚፈጥር ሀገራዊ ፈውስ የሚከናወንበት እንደሆነም አስረድተዋል። ይህ ጉባኤ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል እንደሚሰጥም ነው ያስገነዘቡት። ዘገባው የኢዜአ ነው። ዛሬ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ለሀገር እድገትና ለህዝቦች አንድነት መጠናከር መሰረት የሚጣልበት እንዲሆን እንመኛለን ሲሉ የሃይማኖት አባቶች ገልጸዋል። ታሪካዊ ምክክር ጉባኤውን የሃይማኖት አባቶች በጸሎትና በቡራኬ በይፋ አስጀምረውታል። በመክፈቻ መርሃ ግብሩ መልእክት ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የፓትርያርኩ ተወካይ ብፁዕ አቡነ ዲዮስቆሮስ ጉባኤው ለሀገር እድገትና ለህዝብ አንድነት የሚበጅ መልካም ፍሬ እንዲያፈራ ተመኝተዋል። ፈጣሪ መሪዎቻችንን በሰላምና በጤና ይጠብቅልን በማለትም መሪዎች ህዝባቸውን በፍቅርና በእውነት ማገልገል እንዲችሉ ጥበብን እንዲሰጣቸው መልካም ምኞታቸውን ገልጸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው ዘመኑ የሰላም የፍቅርና የአንድነት እንዲሆን መልካም ምኞታቸውን ገልጸው የታሪካዊ መድረክ ውጤታማ እንዲሆንና ሁሉም በአንድ ልብ መምከር እንዲችል የፈጣሪን እገዛ የጠየቁት ሼህ ሀጂ ኢብራሂም አሁን ላይ ፊታችንን ሰላምን ወደሚያጸኑና ወደ ልማት ጉዳዮች ማዞር እንደሚገባም ጥሪ አቅርበዋል። የካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልም ምክክሩ ሰላምና አንድነትን የሚያጸና እንዲሆን ተመኝተዋል። በምክክር አማካኝነት ችግሮቻችንን በሙሉ በመፍታት በአርአያነት የምትጠቀስ ሀገር መገንባት እንድንችል ፈጣሪ ይርዳንም ብለዋል። በተመሳሳይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ የጉባኤ ለሀገር ከፍታ የሚያመጣ ይሆን ዘንድ እያንዳንዳችን በማስተዋልና በጥበብ ልንሳተፍ ይገባል ብለዋል። የሰባተኛ ቀን አድቬንቲስት ቤተክርስቲያን ፕሬዝዳንት ፓስተር ታደሰ አዱኛም ፈጣሪ አንድነታችንን እንዲገነባ መልካም ምኞታቸውን የገለጹ ሲሆን መድረኩ የጋራ መግባባትና መቀራረብን የሚያጠናክር እንዲሆን መመኝታቸውን የኢትዮጵያ ብሮድካስቲንግ ዘገባ ያመላክታል። የውጭ ዜና የኤሊኖ የአየር ንብረት ክስተት በ70 ዓመታት ሂደት ውስጥ የዘንድሮው የተለየ ክስተት ሊሆን እንደሚችል ተጠቆመ። ይህ ክስተት በውሃ ሀብት፣ በምግብ ዋስትናና በኢኮኖሚ ላይም ከፍተኛ ተጽዕኖ ሊያሳድር እንደሚችል ባለሙያዎች አስገንዝበዋል። ከተለያዩ የዓለም አቀፍ ዘገባዎች የወጡ መሰናዶችን አጠናቅረው ባልደረባችን ባህር ጠንክር ተከታዩን ዘገባ አዘጋጅቷል። የኤሊኖ የአየር ንብረት ክስተት በ75 ዓመታት ውስጥ ከታዩት እጅግ ጠንካራው ሊሆን እንደሚችል የአሜሪካ ትንበያ ተቋም ነው ያስታወቀው። በተፈጥሯዊ መንገድ በፓሲፊክ ውቅያኖስ ባህር ጠረል ሙቀት መጨመር በሚስተዋልበት ወቅት የሚከሰት ነው የኤሊኖ የአየር ንብረት መዛባት። ይህ የአየር ንብረት ክስተት በፍጥነት እየተጠናከረ እንደሚገኝና በባለፉት 70 ዓመታት ውስጥም ከተመዘገቡት የኤሊኖ ክስተቶች መካከልም እጅግ ጠንካራው ክስተት ሊሆን እንደሚችል አሁን እየተነገረ ይገኛል። የአሜሪካ የአየር ንብረት ትንበያ ማዕከል ወይም ዩኤስኤ ክላይሜት ፕሪዲክሽን ሴንተር ባወጣው ሪፖርት በፈረንጆቹ 2026 ዓመት ማብቂያ ድረስ የበለጠ እንደሚጠናከር አስታውቋል። በ2027 መጀመሪያዎቹ የጸደይ ወቅቶች ድረስም የመቀጠሉ ዕድልም 97 በመቶ ሊሆን እንደሚችል ጠቁሟል። ከዚህ ባሻገር ደግሞ እስከ የፊታችን ታህሳስ ወር ባለው ጊዜ ክስተቱ ጠንካራ ደረጃ ላይ የመድረስ ዕድሉም 81 በመቶ ሊሆን ይችላልም ተብሏል። ባለሙያዎች እንደሚሉት ይህ ክስተት በዓለም ዙሪያ የዝናብና የሙቀት ስርጭትን ከተለመደው መንገድ የመቀያየር ኃይል አለው። በአንዳንድ አካባቢዎች ደግሞ የጎርፍ አደጋ ሲያባብስ፣ በሌሎች ደግሞ ድርቅ፣ የሰደድ እሳት ቃጠሎና በግብርና ምርት ላይ ከፍተኛ ተጽዕኖ ሊያስከትል ይችላል። ኤሊኖ ክስተት በምግብ ምርት፣ በውሃ አቅርቦት፣ በኃይል ማመንጫና በኢኮኖሚ ላይ ተጨማሪ ጫና ሊፈጥር እንደሚችልም ተተንብዮአል። ኤሊኖ በተፈጥሯዊ መንገድ የሚከሰት የአየር ንብረት ውህደት ቢሆንም በሰው ልጅ አማካኝነት የተፈጠረው የዓለም ሙቀት መጨመር የዚህ ክስተት ተጽዕኖ የበለጠ ሊያባብሰው እንደሚችል ባለሙያዎች ያስጠነቅቃሉ። ይህ በመሆኑም ሀገራትና መንግስታት እንዲሁም ዓለም አቀፍ ተቋማት ለድርቅ፣ ለጎርፍ፣ ለሙቀት ማዕበልና ለሌሎች ከፍተኛ የአየር ንብረት አደጋዎች አስቀድመው እንዲዘጋጁ የዓለም ምግብና ግብርና ድርጅት ፋኦ ማሳሰቢያ መስጠቱ ይታወቃል። በኢንዶኔዥያ፣ አውስትራሊያና ደቡብ ኤስያ ሀገራት
የድርቁ ሁኔታ እንደሚባባስ ሲጠበቅ በደቡብ አሜሪካና በአንዳንድ የአሜሪካ ክፍሎች ደግሞ ከመደበኛው በላይ ዝናብ ሊመዘገብ እንደሚችል ተጠቁሟል። ኤሊኖ በሳህል ቀጠናና በምስራቅ አፍሪካ ሀገራትም ከተለመደው በታች የዝናብ መጠን ድንገተኛና ከፍተኛ ዝናብ፣ ጎርፍ ሊመዘገብ እንደሚችል በማሳሰብ ተገቢው የቅድመ ጥንቃቄ እርምጃዎች ሊወሰዱ እንደሚገባ የዓለም የምግብ እና የግብርና ድርጅት ፋኦ ማሳሰቡ ይታወሳል። እንዲሁም በሀገራችን ኢትዮጵያም ሊያስከትለው የሚችለው ጉዳት ቅድሚያ ለመከላከል የኢትዮጵያ ስጋትና አደጋ አመራር ኮሚሽንና የኢትዮጵያ ሜትሮሎጂካል ኢንስቲትዩት በጋራ በመሆን የተለያዩ የመፍትሄ እርምጃዎችን እየወሰዱና ተገቢ መረጃዎችን እያጋሩ ይገኛሉ። በመጨረሻም በዛሬው ዕለት የነበረውን የምጣኔ ሀብት ዘገባና በነገው ዕለት የሚኖረውን ደግሞ የአየር ንብረት ሁኔታዎች ደግሞ ተከታትለን ተመልሰን እንገናኝ። የተወደዳችሁ ተመልካቾች ለዕለቱ የነበሩን የአማርኛ ዜና ወጃችን እዚህ ላይ አበቁ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ዜናዎቹን መራው። ጤና ይስጥልኝ።